በሰሜን ሸዋ ዞን ጉንዶ መስቀል ከተማ በጣም በሚገርም ሁኔታ ከጥቂት ቀናት በፊት ሌሊት 7 ሰዓት አካባቢ ያው አገዛዙ ሸኔ የሚላቸው ታጣቂዎች ማለት ነው ሰርግ ቤት በመግባት የሙሽራውን አባት ጨምሮ 14 ሰዎችን በአሰቃቂ ሁኔታ ገድለው 8 ሰዎችን አቁስለው ሄደዋል። ሌሊት ማለት ነው። በጣም በሚገርም በሚያሳዝን ሁኔታ መቼ ነበር 27 ቀን ትናንትና ነው አይደል? ከትናንት ወዲያ ሌሊት ማለት ነው ይሄ የተፈጸመው። ሰርግ ቤት ሰተት ብለው ገብተው ሙሽራውን አባት ጨምሮ 14 ሰዎችን ገደሉ፣ 8 አቆሰሉ። ኢትዮጵያ የሰዎች መታረጃ ቄራ ሆናለች። አሁን ምንም ማለት አንችልም። ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥልን ፈጣሪ። ነገር ግን አሁንም ይቀጥላል፣ አንዱ ባንዱ ያሳበበ ኢትዮጵያ ውስጥ የሚፈሰው ደም እግዚኦ የሚያሰኝ ነው። ይህ አገዛዝ ከመጣ ሰዎች ታረዱ፣ ተገደሉ፣ የሰርክ ዜና ሆኗል። በሰርግ ዕለት ደግሞ ተመልከቱ፣ በደስታ ቀን በሰርጋቸው ዕለት እንዲህ አይነት ዘግናኝ ግድያ በጠራራ ፀሐይ ፈጽመው የሚሄዱባት ሆናለች ማለት ነው። ይህ አካባቢ ሁሌ እንደምንለው እንደዚህ አይነት ታጣቂዎች እገታና ግድያ የሚፈጽሙበት ቢሆንም ትንሽ መከላከያ አንድ ጦር እንኳን መከላከያ መመደብ በቂ ነበረ። በአካባቢው አንድ መኪና ይበቃ ነበር፣ 2 መኪና ወይም የፖሊስ ሰራዊት መመደብ ይበቃ ነበር። አብረው እኮ ነው የሚሰሩት፣ አብረው ነው የሚሰሩት። ምክንያቱም እየሰማን ያለነው አሁን አጣየንም ወደ ክልል ለማካለል ነው እንቅስቃሴ ተጀምሯል እየተባለ ስለሆነ ይሄ ማጽዳት አውራ ጎዳና የሚባለውን አካባቢ ታውቂያለሽ? ድሮ በትግሬፍ ጊዜ በኢህአዴግ ጊዜ በአማራ ክልል የነበረችው ወስደዋታል፣ እሷን ጨረሰ። አሁን ደግሞ ይሄን ለማድረግ ስለሆነ የማጽዳት ስለሆነ በፍጹም አርሲ ላይ ረሞተ፣ ወለጋ ላይ እዚህ ላይ የኛ ጉሮሮ ነው ደርቆ የሚቀርብ። ደሊበረትሊ ነው እየተደረገ ያለው። በማያቋርጥ ሁኔታ ደም ይፈሳል። እጅግ አሳዛኝ ነገር ነው። ነፍስ ይማር በድጋሚ። መልካም፣ የተወሰኑ ነገሮችን ክሊር ማድረግ ፈልጋለሁ ደረጃ። አንደኛ እዛ አካባቢ ጦርነት ከፋኖች ጋር መከላከያው ጦርነት ሲያደርግ የሚቀመጠው ከሚሴ ነው። ከሚሴ አካባቢ ላይ ያሉት ደጀን የሚሆኑት ኦነግ ሸኔዎች ናቸው። እነሱ ጋር የሚቀመጠው ምን ማለት ነው? ለብቻው አይደለም የሚቀመጠው። ከዚህ በፊትም በተደጋጋሚ አጣየን እየመጡ ወደ 8-9 ጊዜ ያው እኛ ሁሉ እየተመላለስን የዘገብነው እርዳታ ስንወስድበት የነበርነው ይህን ያህል ጊዜ በየጊዜው መሀል አገሩን እኮ ነው የሚያቃጥሉት፣ እንዳለ ከተማውን ያቃጥሉት። ሲያቃጥሉት ምን አንዴ ሰው ይቃጠላል፣ 2 ይቃጠላል፣ 3 ይቃጠላል። እንዴት በየአመቱ ይቃጠላል? ሰው በጣም እኔም ራሴ በፊት እንዴ መቼ ነው የነገር የሚቆመው ነበር የምለው። ስራዬ ተብሎ ስለሚደረግ ለምን ይቆማል? አይቆምም። ማቆምማ ይቻል ነበረ። የሁሉ ሰራዊት አማራ ክልል እንደዚህ ሳይገባ በፊት አጣዬ ይቃጠል ነበር። በነበረው ከዛ የነበረው በትግራይ እና በአፋር ላይ ትግራይ ላይ አማራ ክልል ላይ የነበረው ያ ሁሉ ጦርነት ራሱ ማለት ነው ሳይከናወን በፊት አጣዬ ጋር ቃጠሎ ነበር። ያ ምን ልልህ የፈለግኩት ሰራዊት እጥረት እንዳይመስል ሰራዊቱ ቁጭ ባለበት ሰዓት አጣዬ ትቃጠል ነበረ። እሱም አይደለም፣ እዛ አካባቢ በጣም የሚታወቅ መሰልጠኛ ካምፕ አለ፣ የሚታይ ያየነው እኛ ራሱ። ቆመህ ታየዋለህ። የሚሰለጥኑበት ቦታ ማንም አይነካቸውም። ይሰለጥናሉ፣ ከዛ መጥተው ያጠቃሉ። የሚቆጣጠሩ የለም። ላስታውሳችሁ የምፈልገው ይሄ ቦታ የአማራ ክልል ነው። አማራ ክልል ላይ ዞን አንድ የኦሮሚያ ዞን አካባቢ ወይም ዞን ሆነው በዚህ ደረጃ በየአመቱ ማቃጠል ከቻሉ ትልቅ የሆነ ይሄ ደግሞ ኦሮሞ ህዝብ አይደለም ያቃጠው፣ ሸኔዎች የተባሉት የታጠቁት ናቸው። ኃይለኛ ጽንፈኞች ናቸው በዛ አጋጣሚ። እና እነሱ ኃይሎች ድጋፍ እያገኙ ይህን ያህል አቅም እንዴት ሊኖራቸው ቻለ? ያውም ኦሮሚያ ክልል ላይ ሳይሆን ብለህ ስትጠይቅ መንግስት ነው የሚያግዛቸው። የሚያቆማቸው የለም፣ የሚያስራቸው የለም። ሌላው ደግሞ ለማስታወስ የምፈልገው በነ መስከረም አበራ ላይ በነ ጎበዜ ሲሳይ ላይ በመሳሰሉ ላይ ምስክር ሆነው መጥተው በኦሮሞኛ ትራንስሌት እየተደረገላቸው በአማርኛ ምስክር ሆነው የመሰከሩት እነዚሁ ሸኔዎች ናቸው። ሸኔዎች ናቸው። ከዚህ ቦታ ላይ ሄደው ከከሚሴ ከምናምን ሄደው ከካምፓቸው ተወስደው ያውም ምስክርነቱ የማይረባ ነው፣ ግን ኑ ብሎ ወስዶ አሰልጥኖ መንግስት ያስመሰክርበት ነው። ስለዚህ ስራዬ ተብሎ የሚደረግ ወንጀል ነው። የዛ አካባቢ ማህበረሰብ ሲታገል በፊት ኖርማል ጸብ ነበረ፣ ሁልጊዜም ይኖራል አይደለ? የግጦሽ ምናምን አፋሩም አፋር አለ፣ ኦሮሞ አለ፣ አማራ አለ ምናምን። የእነሱ ሁሉ በሽምግልና በእርቅ ከጨረሱ በኋላ እነዚህ ግን ራሳቸውን ችለው እየተደራጁ እየመጡ ያጠፋሉ። ያጠፉና ያወድሙና ይሄዳሉ።
አንዳንዴ ደግሞ ይመጡና በሳት ያቃጥላሉ። አሁን ባለፈው በሳት አቃጥለው ከተማውን እዛ ወደ መንዝ ውስጥ ድረስ ገብተው አቃጥለዋል፣ መሀል ሜዳን ምናምን። ከዛ ሰው ተቆጥቶ ተነስቶ ምላሽ ለመስጠት ዝቶ እንግዲህ ሄደን እኛም ጥቃት እናደርጋለን ወይም እንዋጋቸዋለን ብለው ታጥቀው ልክ መምጣት ሲጀምሩ የመከላከያ መጣና መሀል ላይ ቆመ። ልክ እነሱ ሲመጡ ይሄኛው ሲነሳ ራሱን ለመከላከል ሲነሳ መከላከያ ይገባል። ያኛው ብቻ ሲያጠቃ ግን አይገባም መከላከያ። ይህ እኮ በጣም የሚያናድድ እውነት ነው። በነገር ላይ የሚያናድድ እውነት በአይን የታየ የአካባቢ ማህበረሰብ የሚያውቀው ነዋሪው የሚያውቀው ሁላችንም የምናውቀው ፋክት ነው። ስለዚህ አሁን ሄደው ሰርግ ቤት ማንም ሳይከለክላቸው እንግዲህ ሄደው በዚህ ደረጃ ህዝብ የሚጨፈጭፉ ከሆነ ፍትህም አታገኝም። በዚህ አጋጣሚ ሄዶ የሚከሳቸውም የለም የሚይዛቸውም የለም ምንም የለም። ይደግሙታል። አሁንም ያው ማህበረሰቡ ራሱን እንደለመደው ራሱን ካልተከላከለ በስተቀር እና የሚገርም ወንጀል ነው መቼም እዛ አካባቢ በተለይ የሚደረገው ነገር ደረጃ። ትክክል ነው። ፈጣሪ ብቻ ግድ የለም ይሄም ሁሉ ተከፍሎ ዋጋው አይቀርም። ነፍሳቸውን ይማር። በድጋሚ ለቤተሰቦቻቸው መጽናናት ሊስጥልን።